ምን ተፈጠረ? አባዬ እኔ ልሄድ ነው። አጎቴ ትንሽ ድንገተኛ አደጋ ደርሶበታል። የምትፈቅድልኝ ከሆነ በአስቸኳይ መሄድ አለብኝ። ምንም ስራ ከሌለ ማለቴ ነው። ፈጣሪ ማረው። መሄድ ትችላለህ የኔ ልጅ ሂድ። ሴማ የአውሮፕላኑን ትኬት ቁረጭለት። እሺ ፈጣሪ ይማርልህ። ትኬቱ እንደደረሰ ነግርሃለሁ። እሺ ሌላ የማደርገው ነገር አለ ሴማ? አንዳንድ የምትፈርምባቸው ወረቀቶች አሉ። ይሄ ምንድን ነው? አንቺ ነሽ እዚህ ያስቀመጥሽው? አይ እስኪ ልየው። እስኪ ቶሎ ክፈችው። ምንድን ነው? እንየው። ወይዘሪት አይሴጉል መጣለች። አይሴጉል መጣች? ለምን? ደውዬላት ነበር ባባ። አንድ ማናገራት ነገር አለኝ። እሺ እኔን ሳታይ እንዳትሄድ ንገሪያት። እነግራታለሁ። ምን ተገኘ? አይሴጉል የግድ አሁን ማውራት አለብን። ምንድነው ሴማ? ቀስ በይ እንጂ። ይኸውልሽ ትንሽ ትዕግስት ብታደርጊ ማብራሪያ የሚያስፈልገው ነገር አይደለም። በአይንሽ ታይዋለሽ። ምኑን? ነይ ከኔ ጋር ነይ አይሴጉል። አቶ ባሂር ቢሮ ውስጥ ነው ያለው? አዎ። ምንድን ነው? አይሰራም? ባባ የዚህ ኮምፒውተር ነገር ምንም አይገባኝም እኮ። ሰላም። ምን ነው? ምንም። ጌታዬ ጊዜ ካለ እባክህ አንድ በጣም ላናገር የፈለኩት ነገር አለ። እሺ እሺ እሺ፣ በኋላ ላይ ማውራት እንችላለን። መጀመሪያ ግን አንድ የማሳይ ነገር አለ። ይቅርታ ረበሽኩ። በጣም አስፈላጊ የሆነ ነገር ስለሆነ ነው። እሺ ችግር የለውም፣ እናወራለን። እባክህ እዚህ እናወራ ጌታዬ፣ በጣም አስፈላጊ ጉዳይ ነው። እሺ እሺ፣ እናወራ እስኪ። እሺ ና ልጄ፣ አንተ ከምትነግረኝ በላይ አስፈላጊ ነገር አለ እንዴ? ታዲያስ አባዬ? ሰላም። ሶንጎል ምንድነው የተፈጠረው? እኔ አላውቅም። ራስህ ሄደህ ለምን አታይም? ባለፈው ስለተፈጠረው ጥቃት ታስታውሻለሽ አይደል? ያኔ አባትሽን ሕይወት ያዳነው የታክሲ ሹፌር ነበር። አዎ። ከዛ በኋላ አባትሽ አብሮን እንዲሰራ ጠየቀው እና ከኛ ጋር መስራት ጀመረ። እና ታዲያ ይሄ ከኔ ጋር ምን ያገናኛል? ያንን የታክሲ ሹፌር አንቺም ታውቂዋለሽ አይሴጉል። ሲናን ልጄ አባዬ እዚህ ምን ትሰራለህ አንተ አንበሳው? አያቴ አባትህን ሄደህ ማየት አለብህ ሲለኝ እኔም ስለናፈቀኝ እሺ ብዬ መጣሁ። እውነት በጣም ነው ናፈቀኝ አባዬ።
የኔ አንበሳ የኔ ውድ ልጅ ፈጣሪ አብዝቶ ይባርክ። አንተ ማመሰግንበት ቃላት እንኳን አጣው። አመሰግናለሁ። አየህ ነግሬ ያልነበር የኔ ልጅ ያንተ ልጅ ማለት የኔም ልጅ ነው። በጣም ጎበዝ ልጅ ነው ያለ። አመሰግናለሁ አባዬ። እና ሁላችሁ ማፊያ ናችሁ ማለት ነው? ልጄ ምን አይነት ጥያቄ ነው? ይኸውልህ አጎቴና ወንድሞቼ በሙሉ የሥራ ሰዎች ናችሁ። እሺ እንደዛ አይባልም። እሺ እንዴት ሊሆን ይችላል? ፖይራዝ ይህን ሁሉ ጊዜ እያስመሰለ ነበር። አይሴጉል አባዬ እውነቱን ነው። የልጅ ልጅ ልንሰጠው አልቻለም። ከዚህ ጋር ምን የሚያገናኘው ነገር አለ? ብዙ ነገር ያገናኘዋል። አባዬ ቤቱን ዞር ዞር ብዬ ማየት እችላለሁ? ልጄ ተረጋጋ። አሁን ከኔ ጋር ሁን። ይኸውልህ አጎታችን ሲሄድ ራሴ እያዞርኩኝ አሳይሃለሁ። እሺ ና ከኔ ጋር አሳይሃለሁ። አንበሳው አይተው ሰው አታስቸግር። ና እሺ ሂድ። አይሴጉል የት ናት? ከጀርባ ያለው ክፍል ናት ባባ። ልጄ ነይ ተመልከች። አንድ ሰው ላስተዋውቅሽ እፈልጋለሁ። ስሙ ፖይራዝ ይባላል እና የምወደው ሹፌሬ ነው። አይሴጉል ልጄ ናት። ከዚህ በፊት ትተዋወቃላችሁ እንዴ? አይ ሲተዋወቁ የመጀመሪያቸው ነው። ሰላም ሰላም። እሺ በቃ እኔ ልሂድ። አንድ የማደርገው ጉዳይ አለብኝ። እኔም የማደርገው ነገር አለ። ስለተዋወቁሽ ደስ ብሎ። እንዴት እንደዚህ ታደርገኛለህ? እባክሽ ተረጂ። ሴማ እስኪ ሲዲውን ክፈችው፣ ማየት ፈልጋለሁ። እሺ ባባ። እኔ ምንም የኮምፒውተር እውቀት የለኝም። ምንድን ነው?
አሴጉል እባክሽን ቆይ አንዴ አዳምጪኝ። እንደምታስበው አይደለም። ቆይ አንዴ ተረጋጊና ሁሉንም ነገር ልንገርሽ። ስማ፣ ከዚህ በኋላ አጠገቤ ለመድረስ እንዳትሞክር ነግሬሃለሁ። ሁለተኛ እንዳትደውልልኝ ፖይራዝ። ከህይወቴ ይወጣልኝ። እሺ አሴጉል አባዬ የት ነበርክ? ሳድረቲን ነው የጆሮ አልባውን ልጅ የገደለው? ይሄ ምንድነው ዙልፊካር? ምንድነው ይሄ? የት ነው ያለው? ማን ነው ባባ? የት ነው ያለው? ሳድረቲን! 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 ሳድረቲን የት ነህ? ና ወደዚህ! ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካደስደስ ባኔላ ዮገርት የሁሌ ምርጫ ሆላንድ እርጎ። አባዬ እየጠራህ ነው። እየጮኸ ነው። ጥሩ ነገር አይመስለኝም። አሴጉል እባክሽ አንሹ እባክሽ። አባዬ ምን ተፈጥሮ ነው? አንድ ማድረግ ያለብኝ አስቸኳይ ነገር አለ። እንዳታስቡ ብለህ ነገራቸው። እሺ መኪና ውስጥ ግባ፣ ቶሎ በል። ሳፈር ምንድነው የተፈጠረው? የምታውቁት ነገር አለ? አዎ እኔም ከመጀመሪያው ጀምሮ አውቄው ነበር። አንተ አሁኑኑ ሄደህ ፈልገው። ፍጠን! አባዬ ምን ነው ችግር አለ? አባዬ ምንድነው የተፈጠረው? ልጅ አሁን በስርዓት ተቀመጥ። በፍጥነት መንዳት አለብኝ። እሺ አሁን የማታስቸግር ከሆነ በኋላ ላይ ሁሉንም ነገር እነግርሃለሁ። ሲያናድድ አይሴጉል አንዴ ልትሰሚ ትችያለሽ? እባክሽ መኪናውን አቁመሽ አንዴ ልትሰሚ ትችያለሽ? እንዳንተ አይነት ልጅ ባይኖረኝ ደስ ይለኝ ነበር። አባዬ ምንድን ነው? ከዚህ ሥራ ምን ጠብቀህ ነበረ? ምን ጠብቀህ ነበረ? ና ተመልከት። ና ተመልከት ያደረግከውን ነገር። አባዬ
ይኸውልህ አንዴ አድምጠኝ። ምን መሰለህ? ቀስ በል አባዬ፣ አደጋ እንዳያጋጥም። እሺ ልጅ ወደ ኋላ ተደግፈ ተቀመጥ። እንዳልኩ ጨዋ ልጅ ሁን፣ ተጠንቀቅ። አይሴጉል አንዴ ልንገርሽና ከዛ እንደፈለግሽ ታደርጊያለሽ። የምትኝን ሁሉ አደርጋለሁ፣ ግን ባክሽ መኪናውን አቁሚው። አንዴ ልንገርሽ ባክሽ አይሴጉል፣ እባክሽን አይሴጉል፣ እባክሽ መኪናውን አቁሚው። ይሄንን እንዴት እንዳደረግከው ንገረኝ። ለምን? ንገረኝ። ዛሬ ስለዚህ ነገር ካልነገርኝ እዚህ ትሞታለህ። አባዬ ተረጋጋ። ሶንጉል አንቺ ጣልቃ አትግቢ። አባዬ ውጪ ነይ፣ ውጪ። ነግሬ ነበር አይደለ? ንገረኝ። የሰውየውን ልጅ ያደረከው ነገር አለ ወይ ብዬ ጠይቄ ነበረ። አላደረኩትም ብለህ ነግረኸኝ ነበረ። እና ታዲያ ምንድን ነው? ንገረኝ። ተናገር አልኩ። እሺ እነግርሃለሁ አባዬ። አንዴ ብቻችንን ተውን። ሁለታችሁም ከዚህ ውጡ። ሴማ፣ አሁን እሺ ምንድን ነው የሚፈጠረው? ሳድረቲን እኮ ጥፋተኛ አይደለም። ሶንጉል ቆይ ምን እያልሽ ነው? ስለዚህ ጉዳይ ታውቂ ነበር? ሳፈር ሳድረቲን እዛ ውስጥ ተናገረ ማለት ምን እንደሚፈጠር ታውቃለህ አይደል? አይ ወንድሜ፣ ያን ያህል እንኳን ገፍቶ አይሄድም። ስማ ባባ ስለዚህ ጉዳይ አወቀ ማለት ሹል እንጨት ላይ እንድንቀመጥ ነው የሚያደርገን። አንድ ዶ ነው የሚገለን። ለነገሩ ይሄ ልጅ ሊያደርግ ስለሚችለው ነገር መገመት አንችልም። ባለጌ ነው፣ ሊናገር ይችላል። ስማ ሳፈር፣ ታውቃለህ ባባ በጣም ነው የሚወደን። ብንነግረው ይሻላል እንዴ? ማለቴ ይቅርታ አድርግልን እንበለው። ቢወደንስ ምን ያመጣል? ታውቃለህ እኛ ማለት እኮ አይኑን እያየን የዋሸን ሰዎች ነን። በእርግጠኝነት ምንም ብንለው አይሰማንም ወንድሜ። ወይኔ ከሳድረቲን ጋር እንደዚህ አይነት አዘቅቱስ ምን አባታችን ሆነን ነው የገባ ነው? አይሴጉል እባክሽ በሩን ክፈችው። አንዴ ምልሽን አዳምጪና ከዛ የፈለግሽውን ታደርጊያለሽ። አይሴጉል ክፈችው። ፖይራዝ ሂድ፣ መቼም ቢሆን ላይ አልፈልግም። አይሴጉል ይኸውልሽ፣ አስፈላጊ ከሆነ እስኪ ነጋ ድረስ እዚህ እቀመጣለሁ። እባክሽን በሩን ክፈችው። አይሴጉል ዝም ብለን የምትለፋው እዚህ ጋር ቆማ አታዋርደኝ። እኔ እናንተ ምንም የምናወራው ነገር የለም። ሂድ እባክሽን አይሴጉል፣ ልለምንሽ፣ ብዙ የምናወራው ነገር አለ። በሩን ክፈችው። አባዬ ይኸውልህ እንደምታየው አይደለም። እና ታዲያ እንዴት ነው? ተመልከት፣ ሰውየውን ገለኸዋል እኮ። ምንድን ነው? እብድ ነህ እንዴ? እብድ እንኳን ይህንን ነገር አያደርግም። አባዬ ያልሆነ ነገር እንዳደርግ ስለገፋፉኝ ነው። አብሮት ጓደኞቹ ነበሩ። ለነገሩ እኔ ነኝ ጥፋተኛው። እንዳላደረግከው ስትነግረኝ ምንም ሳላመነታ አመንኩ። ለካ ልጁን የገደልከው አንተ ነህ። ለምን ሲባል ነው ያሸኝ? ለምን ንገረኝ። በአንተ የተነሳ ውሸታም አደረግከኝ። አንተ እኮ ልጄ ነህ። እንዴት ብትዳፈር ነው በክብሬ የመጣህብኝ? ምን ነው ፈጣሪ አንተን ባልሰጠኝ። እባክሽ ክፈችው፣ በሩን ክፈችው። ምንድን ነው? ምን? ቆይ እንዴት ደፍረ ቤቴ ድረስ ትመጣለህ? ልጄ እባክህ ወደ ውስጥ ልትገባ ትችላለህ? ምን ልትነግረኝ ነው? እስክትነግረኝ በጣም ጓጉቻለሁ። በል ቶሎ ንገረኝ። አይሴጉል ይኸውልሽ፣ እንዳጠፋው አውቃለሁ፣ ዋሽቼሻለሁ። ያ ደግሞ ልክ አይደለም፣ ግን ተረጂኝ። ኧረ እባክህ ቆይ አዳምጪኝ። የግድ ማድረግ ስለነበረብኝ ነው። ምኑን ነው ማድረግ የነበረብህ? እውነቴን ነው የምልሽ፣ ስለ ሁሉም ነገር ልነግርሽ ነበር አይሴጉል፣ እመኚኝ። አምኜ ነበር። እኔ ስለ አባቴ ነግሬሃለሁ። አውቃለሁ የማረባ ጅል ነበርኩ።
እና አይነን እያየው ምንም ሳልደብቅ ስለ አባቴ የወዴን አውጥቼ ነገርኩ። ፈጣሪ ስራህን ይስጥ። ደነዝ ነኝ። ለምንድን ነው እንደዚህ ያደረግኩት? አይ ሴጉል፣ እውነቴን ነው የምልሽ። መጀመሪያ ላይ አባትሽ እንደሆነ አላውቅም ነበር። እባክሽ መኚኝ። እውነት አላውቅም ነበር። አላውቅም አልኩሽ። ከዛ በጣም ከቆየ በኋላ ነው ያወቅኩት። እሺ እንደዛ ከሆነ ልክ እንዳወቅ ለምን አልነገርከኝ? እስኪ አስቢ፣ ምን ብዬ እነግርሻለሁ? ብዙ ነገር አውርተን ነበር፣ ብዙ ነገር አሳልፈናል እና እንዴት ብዬ ልንገርሽ? አንቺን ማጣት በጣም ፈራው። አንቺን ማጣት ስለፈራሁኝ ነው። ፖይራዝ ከቤት ይወጣልኝ። ሂድ። እንዳትነካኝ፣ እንዳትነካኝ፣ አትንካኝ። ሁለተኛ እንዳትነካኝ፣ እንዳትነካኝ። ይህንን ማን ነው የቀረጸው? ይህንን ሲዲ ማን ነው ይላከልህ? አላውቅም። እንዴት ነው የማታውቀው? ይህንን ከዚህ በፊት አይተው አታውቅም? አይቼዋለሁ፣ ግን ማን እንደላከው አላውቅም አባዬ። ስለዚህ ጉዳይ ከአንተ ውጭ የሚያውቅ ሰው አለ? አይ አባዬ፣ ሌላ ማንም የለም። ሰማኝ ሳድረቲን፣ ካለ ብትነግረኝ ይሻልሃል። ምክንያቱም ከዚህ ሌላ ውሸት መቀበል አልችልም። ሳፈር ያውቃል። ቆፍሮ የቀበረው ሳፈር ነው። ቆይ ሳፈር ነው የቀበረው ነው ያልከኝ? ሳፈር፣ ዙልፊከርና ገንቦ ናቸው። ሂድ ግባ። አሁን በጣም እንደተናደድሽብኝ ያውቃለሁ። አይ ኧረ እኔ ምንም አልተናደድኩብህም። ጥሩ ሰው ነህ። እንዴት ልናደድብህ እችላለሁ? እሺ ምችኝ። ምን? በጥፊ በይኝ፣ የሆነ ነገር አድርጊ። ምችኝ እያልኩሽ ነው። ምችኝ። ደነዝ ነገር እንደዚህ ተናደሽ ውስጥሽ ማስቀመጥ የለብሽም። በይ ምችኝ። ቆይ ለምን? በእኔ በጣም ተናደሽልህ? በይ ምችኝ። በይ ምችኝ። ምችኝ። ምችኝ እያልኩሽ ነው። ተወኝ ብያለሁ። ሻላይ ሴጉ ውዴ፣ ይህንን ነገር ምንም ሊቀይሩ አይችልም። ምንም አይነት ውሸት ቢነገር አይቀይረውም። እሺ አውቃለሁ፣ አጥፍቻለሁ፣ በጣም አጥፍቻለሁ። በጣም ይቅርታ። ግን ሴጉል፣ አንድ ማወቅ ያለብሽ ነገር አለ። ለእኔ ከምልሽ በላይ ዋጋ ያለሽ ሰው ነሽ። እውነት ወድሻለሁ። እባክሽ ሌላ ምን? እሺ ይቅር በይኝ። ከተወለድኩኝ ቀን ጀምሮ ወንድ ሳምን ይሄ መጀመሪያ ጊዜ ነው። ለመጀመሪያ ጊዜ ነው እንደዚህ ወንድ የቀረብኩት። ቆይ ግን ህሊና ካዩክስም እውነቴን ነው። አሁን ውስጤ ካንቺ በላይ የደማ ነው። ወዴ እባክሽ ይቅር በይኝ። አንድ ነገር ወቅ ይህንን ልብ የተሸከምኩት ለውሸታም አይደለም። እንዴት ብዬ ልመን? የምታወጣቸውን ቃላቶች እንዴት ብዬ ልመናቸው? እባክህ እስኪ ንገረኝ። ከመጀመሪያው ጀምሮ ስትነግረኝ የነበረውን ቃላት እንዴት ብዬ ልመን? ሙስና አልተቀበልኩም ብለህ የነገርከኝን እውነት እንዴት ላምን እችላለሁ? ከዚህ በኋላ ምንም ነገር ብትለኝ እንዴት ብዬ ነው ማመን የምችለው? ምን ሆነሻል አይሴጉል? የኔ አባት ሙስና የሚቀበል ሰው አይደለም። ቆይ ግን አይሴጉል፣ እንዴት እንደዛ ትኛለሽ?
አባዬ እባክህ ፍቀድልኝ። እኔ ሄጄ አይሴጉልን ላናግራት። አባዬ አይሴጉል አሁን የለችም፣ ሄዳለች። እሺ መሳሪያን መያዝ፣ እጅ ላይ ጨሌ ማሽከርከር ምን ማለት ነው? የኛ ሰዎች ወንዳ ወንዶች ናቸው። የኛ ሰዎች ከባድ ሰዎች ናቸው። በህይወቴ እናንተን ከዚህ የተረገመ ልጄ ለይቼ አይቻችሁ አውቃለሁ? በፍጹም ባባ፣ አርገው አታውቅም። ባካችሁ እስኪ ንገሩኝ፣ ፍላጎታችሁን አላሟላውም? ምንም ጎሎብን አያውቅም ባባ። ታዲያ ይህንን ደነዝ ለምንድን ነው ያገዛችሁት? ንገሩኝ። አዎ አባዬ፣ አጥፍተናል፣ እባክህ ይቅር በለን። ጠይቄያችሁ ነበር እና ሌላ ቦታ እንደነበራችሁ ነበር የነገራችሁኝ። አዎ ነበር፣ ግን ከዛ ሳድረቲን ደውሎ ጠራ። እናንተ ደፋሮች ሬሳውን ቀበራችሁት አይደለ? ለነገሩ የእናንተ ሽማግሌ አባት መቼም ሊደርስበት አይችልም ብላችሁ አስባችሁ ነው። ዋሽታችሁኝ ሰላማችሁን አገኛችሁ አይደለ? አይደለም ባባ፣ እንደዛ አስበን አይደለም ባባ። ልንነግርህ አስበን ነበር፣ ግን ልንነግርህ አስበን ነበር ባባ፣ ግን ሁሉ ነገር ስለተበላሸ ልንነግርህ ድፍረቱን ማግኘት አልቻለም። ለዛ ነው ዝም ያለው። ቆይ ከዚህ በኋላ እንዴት ብዬ ነው የማምናችሁ? እንዴት ብዬ? በጤናዬ፣ በንብረቴ፣ በክብሬ ዙሪያ አምኜ እናንተን አስቀምጫችሁ ነበረ። ባባ፣ አሁንም ልጆች ነን። ላጠፋነው ጥፋት ይቅርታ አድርግልን እባክህን። በጣም ተጸጽተናል። ሁለተኛ እንደዚህ አይነት ነገር አይፈጠርም ባባ፣ ቃል እንገባልሃለን። አዎ አሁን ገና ትክክል ብለሃል። ዳግመኛ እንደዚህ አይነት ነገር መቼም አይፈጠርም። ደህና ነህ ባባ? አሁን ከፊቴ ዞር በሉ። ውጡልኝ! ደህና ነህ ባባ? የነገርከኝን እውነት እንዴት ላምን እችላለሁ? ከዚህ በኋላ ምንም ነገር ብትለኝ እንዴት ብዬ ነው ማመን የምችለው?
የምትሄድበት ቦታ አለ ባባ? ፖይራዝ መኪናውን እንዲያመጣ ንገሩኝ ሴማ። ፖይራዝ ሲናንን ቤቱ ሊያደርሰው ወጥቷል። ለሳፈር ልንገረው? ወዴት ልትሄድ ነው? ወደ አድናን። ለምን? ከሌላ ሰው ከሚሰማ ከኔ ቢሰማ መርጣለሁ። ግን ይሄ ነገር መጨረሻው በፍጹም አያምርም ባባ። ታውቂኛለሽ፣ ስለሚመጣው ነገር ብዙም አልጨነቅም ሴማ። እኔ ሁሌ የምጨነቀው ስለ ክብሬ ብቻ ነው። ቢያንስ ብቻህን አትሂድ። ቢያንስ ልጆቹ አብረውክ ይሂዱ። አልፈልግም። ከዚህ በኋላ በጭራሽ ለእነዚህ ውሸት ለነገሩኝ ሰዎች የሚሆን ቦታ የለኝም። ስለ እነሱ ምንም ነገር መስማት አልፈልግም ሴማ። ደግሞ ታያለሽ፣ በእርግጠኝነት ካለ እነሱ በጣም ደህና ሆናለሁ። እሺ እባክህም ባባ፣ ከመንገዴ ዞር በይ ሴማ። ስለዚህ እኔ አብሬህ እመጣለሁ። ብቻህን አልተውህም። ይሄ የእኔ ጉዳይ ነው፣ አንቺን አይመለከትም። ቆይ ጆሮ አልባው የሆነ ነገር ቢያረግህስ? አልፈርድበትም፣ ምክንያቱም ልጁን ገለንበታል። ባባ እባክህን ልለምን፣ አትሂድ። ምናልባት ሞት ይሆናል፣ ግን ትክክለኛውን ነገር ከማድረግ ወደ ኋላ አልልም። ሰላም ገንቦ፣ አጎት እንዴት ነው? ጥሩ። ይኸውልህ ወንድሜ ስማኝ፣ መቼም ወደዚህ ለመምጣት እንዳታስብ። በጣም የሚያስጠላ ነገር ተፈጥሯል። አባዬ ስለ ሳርካን ሁሉንም ነገር አውቀዋል። ወንድሜ ስማ፣ አውስትራሊያ ሂድ፣ ጃፓን አይመለከተኝም፣ ግን ብትሞትም እዛው ቆይ፣ ወደዚህ እንዳትመለስ እሺ? በቃ አዲስ ነገር ካለ ደውዬ ያሳውቅሃለሁ። እሺ ቻው። ወንድሜ በዚህ ብሽቅ ምክንያት እንደዚህ ሆንን። ባባ እንደዚህ ከተቀየመ ምን አባታችን ነው የምናደርገው? እኔ እንደውም ፊታችን ላይ የሚተፋብን መስሎኝ ነበር፣ ግን እሱ እንደኛ አይደለም። የሰው ክብር ያውቃል። ወንድሜ እኔ እስከማውቀው ድረስ የእኛ ስራው 3 ነገሮች ሰውን ሊጎዱት ይችላሉ፣ ግን በአሁኑ አንድ ስህተት 3 ሰዎችን ጎዳ። እውነቴን ነው ወንድሜ። ቅድም መሬት ተከፍታ ብትውጠኝ ደስ ይለኝ ነበር። ሳድረቲን የሚባል ሰው ወንድ መስሎኝ ነበር፣ ግን በ2 ደቂቃ ውስጥ አሳልፎ ሰጠን። እውነት በጣም ነው የሚገርመው። እየተንሰቀሰቀ ለአባቴ እንዳትነግሩብኝ ሲል አልነበር? ይኸው ምን እንደተፈጠረ ተመልከት። ምን ተፈጠረ? ባባ ምን አለ? ይቅርታ የሚያደርግልን ይመስልሻል? ቆይ እናንተ እንደዚህ አይነት ነገር እንዴት ታደርጋላችሁ? ንገሩኝ፣ ምን አስባችሁ ነው? እንደዚህ አይነት ዱብዳ ይመጣብናል ብለን እንዴት ልናስብ እንችላለን? አንተ ደግሞ ምን እያልክ ነው? ምንም ሳታፍሩ ይህን ሁሉ ነገር ያደረጋችሁት ምን አስባችሁ ነበር? ቆይ ለምንድን ነው የምትጮሂብን ሴማ? ንገሪ፣ ምን ያስጮውሻል? ያ የተረገመ በዛ ምሽት በላስቲክ 2 አስከሬኖች ይዞ ወደኛ መጣ። ምን ማድረግ ነበረብን? በሰዓቱ ለአባዬ እንዳትነግሩት እያለ ሲያለቅስ ነበር። አባዬ ደግሞ ቢሰማ ምን እንደሚፈጠር ታውቂያለሽ። አዎ ልክ ነው። ይቅርታ አቶ ሳድረቲን፣ ይሄ ነገር ስህተት ነው። እኛን ፈቅድልን ማለት ነበረብን። እስኪ አንቺ ራስሽ ንገሪ፣ ምን ማድረግ ነበረብን? ይሄ ሁሉ አልበቃ ብሏችሁ ጭራሽ ያደረጋችሁትን ቆማችሁ ትከራከራላችሁ? የፈለጋችሁትን ማድረግ ትችላላችሁ። ባባ የት እንደሄደ ታውቃላችሁ? የት ሄደ? ጆሮ አልባው ጋር የሆነውን ሁሉንም ነገር ሊነግረው ነው የሄደው። እውነት በጣም ታሳፍራላችሁ። በጣም ነው ያስቀየማችሁት። አፈር ብላ አንተ ሳድረቲን። አንድ መላ እናጣም። አትዘን። ወደ ኮቨንተሪ ሊልካኝ ነው ሶንጉል። አያረገውም። እንደዛ አታስብ። አንተ መቀየም እንደማይችል ታውቃለህ። ሊናደድ ሊጮህ ይችላል፣ ግን መጨረሻ ላይ ይቅርታ ያደርግልሃል። ቆይ አባዬ ይሄንን ሲዲ እንዴት ነው ያገኘው? አላውቅም። ወይኔ ሰውንጉል፣ ነገሩን በጠበጥሽው። በስራ ልትጠብቂው አልቻልሽም። ቆይ ማን ያገኘውሽ? ምናልባት ፖይራዝ ወስዶት ይሆናል። በሩ ላይ ቆሞ ሲሰማን ነበር። የማይሆን ነገር አታውሪ። ሲዲዮ የጠፋብኝ ያን ቀን አይደለም። ምናልባት ሰምቶ ሊሆን ይችላል። እንደዛ ለማድረግ አይደፍርም። ይሄ የማይመስል ነገር ነው። ወጣ ብዬ አየር ተቀብዬ እመጣለሁ።
ሰሞኑን ከአባቴ አይን ዞር ብል ሳይሻል አይቀርም። ወዴት ልትሄድ ነው? አንተ ግን ምን አይነት ሰው ነህ? ከአባቴ የተማርከው ምንም ነገር የለም ማለት ነው? ወንድሜ እንዴት እንደዛ ታደርጋለህ? እድሜ ለአንተ ሊያልቅልን ነው። እባክህ ልቀቀኝ፣ አጨቅጭቀኝ። በዚህ ጉዳይ በጣም ተጨንቄ ነበር። ስለዚህ ሲጠይቀኝ ነገርኩት። ምን ማድረግ ነበረብኝ? የእውነት ከተጨነክ ለምን መጀመሪያውኑ ማንም ሰው ሳይጠይቅህ ሁሉንም ነገር አትናገርም ነበር? ምን እያደረጋችሁ ነው? ምንድነው የተፈጠረው? ወደ ራሳችሁ ልትመለሱ ትችላላችሁ። አባዬ ላይ ነው። ይህንን ቢሰማ ይናደዳል። እሱ የለም፣ ሄዷል። ወዴት? ጆሮ አልባው ጋር ሄዷል። ሳድረቲ ወንድሜ አባት ባሂር መጥቷል። ባሂር ባባ መጣ እና እዚህ ቆመ። ምን ታፈጣለህ? አስገባው እንጂ። ሰላም ሰዎች። ሰላም ወንድሜ፣ እንዴት ነህ? እዚህ ጋር አረፍ በል ባባ። አይ እባክህ ቁጭ በል። እሺ። ባባ ምን እግር ጣለ? ምን ነው ያጋጠመ ችግር አለ እንዴ? ስለ አንድ ነገር ላናግርህ ፈልጌ ነበር። ወንድሜ ቆይ ይሄ ሲዲ ከየት ነው የመጣው? አንተ ጋር ሲዲው እንደነበረኛ ያላወቅነው ለምንድን ነው? ማን የላከለት? እኔም አላውቅም። የሆነ ሰው ነው ለአባዬ የላከለት። ደብቄው እንድታዩት ላደርግ ነበር፣ ግን እንዳያችሁት ሳይታሰብ የሆነ ሰው ቀድሞ ለአባዬ ላከለት። ፖይራዝ ነው ለአባዬ የሰጠው። በራችን ላይ ተደግፎ ወሬ ሲሰማ ይዘነው ነበር። ስለ ጉዳዩ ስላወቀ እሱ ወስዶት ነው የሚሆነው። ቆይ ፖይራዝ ለምን እንዲህ ያደርጋል? ለበቀል ብሎ ነው። አሴማ ሁላችሁም ታውቃላችሁ። ሳድረቲን በልጁ መጥቶበታል። ዙልፊከር ይህንን አንተም ታውቃለህ። ለምን ምንም ነገር አልተናገርክም? አስፈራርቶን አልነበረ? አዎ ልክ ነች። የሆነ ጊዜ ላይ ሁለቱም ተነጋገሩ ነበር። አዎ ያንን ሰው አናቱ ላይ ተኩሼ እንድገለው አታድርጊኝ። አሁን እኔም ተገለጠልኝ። ሆቴል ውስጥ አብራችሁ አልነበረም? ትዝ አላችሁ? ጉዳዩን በደንብ ያውቃል። ፖይራዝ ሲዲውን ወስዶ ለአባዬ ባይሰጠው ኖሮ ይሄ ሁሉ ታሪክ አይፈጠርም ነበር። ምንድን ነው ችግሩ? ምኑን ነው ደግሞ ስጄ የሰጠሁት? ንገሩኝ እንጂ። እጅህን እንዴት ነህ? አሁን ላይ እጄ ቢቆረጥ ነው የምመርጠው ባባ። እጄ የሆነ ጉዳት ሊያደርስ ይችላል። ለማንኛውም እውነቴን ነው የምልህ፣ ባደረግኩት ነገር በጣም ነው የተጸጸትኩት። አንተ የተከበርክ ሰው ነህ። ዛሬ ባትመጣ ኖሮ እኔ ወደ አንተ መጣ ነበር። በጸጸት ምክንያት እሳት ላይ ነው ያለሁት ባባ። እውነት ለመናገር በጣም ነው ማዝነው። ልጅ ላይ መሳሪያ ደቀንበት። ይቅርታ ልታደርግልን ትችላለህ ባባ? የግል የሆነ ነገርን አለመንካት የተማርነው ካንተ ነው። ወጣትነትና ወንድነትን ካንተ ተምረናል ባባ። አባትነትንም ተማርን እንል ነበር፣ ግን በደንብ አልተማርነውም። አንተ ምርጥ አባት ነህ። ለልጅ ብቻ ሳይሆን ለእኛም እንደ አባት ነህ።
አውቃለሁ የልጅህን ስም አጥፍተናል። በመሃላችን ያልሆነ ነገር ነው የተፈጠረው። እኛም ይቅርታ ጠይቀነዋል፣ ግን ይቅርታ ብቻውን ዋጋ ያለው አይመስለኝም። ስማይ፣ መኪና ማቆሚያው ጋር የነበረውን ቅጂ ሰርቀሃል እንዴ? ስለምን መኪና ማቆሚያ? ምንድነው የምታወራው? የምን ቅጂ? ስለምንድን ነው የምታወሩት? ያን ቀን በራችን ላይ ሆነ ስትሰማን ነበር እና ሄደ ቅጂውን ወሰድከው። ከዛ ለአባዬ እንዳየው ሰጠው አይደል? እንደዛ ነው አይደል? ትዝ ይልሃል? ወደ ሆቴል አብረን ነበር የሄድ ነው። አስተዳዳሪው ጭንቅላት ላይ ሽጉጥ ደቅና የት እንደነበር ስጠይቀዋን ነበር። አሁን ኬት አገኘው? ንገረኝ። አባዬ ሁሉንም ነገር አይቶታል። ፖይራስ፣ እውነታውን የምንነጋገርበት ጊዜ ላይ ነው ያለነው። ይህ አስመሳይ ሁላችንንም አስበልጦናል። ተናገር። አስመሳይ አልከኝ? አስመሳይ? እንደዛ የማድረግ ሀሳብ ቢኖረኝ ኖሮ ባባ ስለ ጆሮ ቢሱ ጫና ሲያደርግብን እናገር ነበር። አሁን ለምን ምንም ነገር ሳታደርገው ነፃ እንደለቀቅኮ ገባኝ። ቆይ አንዴ ስለምንድን ነው የሚያወራው? ያ ሰውዬ ጠፍቶብን ነው ብለህ አይደለም እንዴ ነገርከን? ወንድሜ እባክህ እውነቱ ይሄ አይደለም ብለህ ንገረን። ሳድረቲን ሰውየውን ይዞት ነበር። ተሳሳትኩኝ? እኔም ነበርኩኝ። ከዚያ የሆነ ሰው ደወለለት። በስልክ ስለምን እንዳወሩ አላውቅም፣ ግን ሳድረቲን ሰውየውን በነፃ መልቀቅ ስለነበረበት ለቀቀው። ስልክ ማን እንደደወለለት አላውቅም። ተሳሳትኩኝ? አንተ ሰው የእውነት እገልሃለሁ። ውሸት አታውራ። ዝም በሉ። ባባ እየደወለ ነው። አቤት ባባ። ለዛሬ ማታ ሁሉንም ሰው ጥሪልኝ። ለመጨረሻ ጊዜ ሁላችንም አንድ ላይ እራት እንበላለን። የመጨረሻ እራት? አዎ፣ የመጨረሻ እራት። ከጆሮ አልባው ጋር ተገናኘ? በቃ ቤት እንገናኝ። ስሙ፣ አሁን ሁላችሁም ተረጋጉ። ወደ ራሳችሁ ተመልሳችሁ ሐሳባችሁን ሰብስባችሁ ነው። ምክንያቱም ማታ ሁላችንም እንሰባሰባለን። ሴማ፣ የመጨረሻ እራት ማለት ምን ማለት ነው? አላውቅም ዙልፊካር፣ ምንም አላውቅም። ይኸውላችሁ ስሙ፣ ከሁለት አንዳችሁ እየዋሻችሁ ከሆነ አንላቀቅም እና ይሄ ነገር ደግሞ በፍጹም አላበቃም። እሺ፣ ለማንኛውም እኔ ነገሩን አጣራለሁ። እሺ። እንግዲህ ሳፈር፣ እኔ እየዋሻሁ አይደለም። እስኪ ወንድ ከሆንክ አረጋግጥ። በደንብ አረጋግጥላለሁ፣ አታስብ።